ጤና ይስጥልን የተከበራችሁ የገበያ ሚዲያ ተከታታዮቻችን የየካቲት 20 ቀን 2018 ዓ.ም ዕለታዊውን ዜናዎችን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመንም አካተናል። በቅድሚያም አርዕስቶችን። በመዲናዋ ባለፉት ዓመታት ሲያገለግል የነበረው የነዋሪነት መታወቂያ ተቀይሮ አዲስና ዘመናዊ የነዋሪነት መታወቂያ ካርድ መስጠት መጀመሩ ተሰማ። ሙሉ መረጃውን በዝርዝር እናጋራችኋለን። ለመንግስት ሰራተኞች የሚሰጠው የብቃት ምዘና ፈተና ቀጥታ ከሰራተኛው የስራ መዘርዝር ጋር የተቆራኘ ነው ተብሏል። በዚሁ መሰረት እያንዳንዱ ተቋም ለእያንዳንዱ የስራ መደብ ከሰራተኛው የስራ መዘርዝር የሚወጡ ጥያቄዎችን ማዘጋጀት እንደሚጠበቅባቸው ኮሚሽኑ አሳስቧል። በዝርዝር ይዘነዋል። የታክሲ ቁጥጥር ስርዓት ሙሉ ለሙሉ በቴክኖሎጂ ሊመራ መሆኑ ተነግሯል። ይህን ተከትሎም አዲስ አሰራር በይፋ አገልግሎት መጀመሩ ተሰምቷል። የምትሰሙት መረጃችን ነው። ከውጪ በሁለቱ ሀገራት መካከል ለወራት የዘለቀውን ውጥረት ተከትሎ ይፋዊ ጦርነት መታወጁ ተነገረ። በዚህም በፓኪስታን ከተሞች ላይ ከባድ የአየር ድብደባ እየተፈጸመ ነው የተባለ ሲሆን ፓኪስታን በበኩሏ በታሊባን ከተሞች ላይ ከባድ የአየር ጥቃት ፈጽማለች ተብሏል። የምናጋራችሁ መረጃችን ነው። በመካከለኛው ምስራቅ ያለው ወታደራዊ ውጥረት እየተካረረ በመጣበት በዚህ ወቅት የአሜሪካ አየር ኃይል ከ10 በላይ ራፕተር የተሰኙ በራዳር የማይታዩ የጦር ጄቶችን ወደ እስራኤል ማስገባቱ ተሰምቷል። ይህንንም ይዘነዋል። የተወደዳችሁ ተከታታዮቻችን ከዕለቱ ዜናዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 12 12 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ከዚህ በፊት ሲያገለግል የነበረውን የነዋሪነት አገልግሎት አሰራር በመቀየር አዲስ ዲጂታል የነዋሪነት መታወቂያ መስጠት ተጀመረ። ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ይህ አዲስ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓትም ፈጣን አገልግሎት ለመስጠት የሚያስችልና ከብልሹ አሰራር የጸዳ መሆኑ ተነግሯል። በተጨማሪም አዲሱ የነዋሪነት መታወቂያ ከ2015 ዓ.ም አካባቢ ጀምሮ አገልግሎት ላይ ከነበረው የነዋሪነት መታወቂያ አዳዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሾሜ ገልጸዋል። በአሁኑ ወቅትም በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ የተናገሩት ኃላፊው ኤጀንሲው 2015 ዓ.ም ጀምሮ ተቋማዊ ሪፎርም እያደረገ እንደሚገኝም ተናግረዋል። በሌላ በኩል ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ ተደርጓል በማለት ነባሩ መታወቂያ በአንድ ጊዜ የማይቋረጥና ነገር ግን ቀስ በቀስ ከአገልግሎት እየወጣ በአዲስ መታወቂያ እንደሚተካ አክለዋል። ስለሆነም እስካሁን ባለው ሂደት 2000 የሚጠጉ የከተማዋ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህ አገልግሎት የሚሆኑ አዳዲስ ፕሪንተሮች በግዢ ሂደት ላይ በመሆናቸው ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተማ ቶሎ ተደራሽ እንደሚሆን ጠቁመዋል። እንዲሁም ተገልጋዮች አሮጌውን መታወቂያቸውን ለመቀየር ብለው ወደ ተቋሙ መሄድ አይጠበቅባቸውም ያሉት አቶ ጥጋቡ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ አብራርተዋል። ይህ አዲስ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉት ሲሆን የመታወቂያውን ትክክለኛነት በማንኛውም ቦታ ስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ ስለመሆኑ ተነግሯል። በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱን የሞባይል መተግበሪያ በመጠቀም ትክክለኛነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም ተገልጿል። ስለሆነም አንድ ሰው የአዲስ አበባ ነዋሪ ከሆነ ተጨማሪ ፋይዳ መታወቂያ መያዝ አይጠበቅበትም ያሉት ምክትል ዋና ዳይሬክተሩ ምክንያቱም አዲሱ መታወቂያ የፋይዳ ቁጥሩን ያካተተ በመሆኑ ነው ማለታቸውን የዘገበው ሪፖርተር ጋዜጣ ነው። ሲስተሙ የአገልግሎት ማነቆ የነበሩ ችግሮችን ሙሉ በሙሉ የሚቀርፍ ነው
የተባለ ሲሆን አዲሱ የሲቪል ምዝገባና የነዋሪነት ዲጂታል ስርዓት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገና ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ ስለመሆኑም ተጠቁመዋል። ለመንግስት ሰራተኞች የሚሰጠው የብቃት ምዘና ፈተና ቀጥታ ከሰራተኛው የስራ መዘርዘር ጋር የተቆራኘ ነው ተባለ። የፌዴራል ሲቪል ሰርቪስ ኮሚሽን በአዲሱ የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓት መሰረት እያንዳንዱ ተቋም ለእያንዳንዱ የስራ መደብ ከሰራተኛው የስራ መዘርዝር የሚወጡ 120 ጥያቄዎችን ማዘጋጀት እንደሚጠበቅባቸው አስታውቋል። ኮሚሽኑ ይህን ያስታወቀው የሲቪል ሰርቪሱን የማስፈጸም አቅም ለማሳደግና በእውቀት ላይ የተመሰረተ አሰራርን ለመዘርጋት ያለመ የቴክኒካል ብቃት ምዘና መሳሪያ ዝግጅት ወርክሾፕ ባካሄደበት ወቅት ነው። በዚህም አዲሱ የምዘና ስርዓት ኢትዮጵያን ወደ ላቀ ከፍታ ማድረስ የሚችል በክህሎትና በባህሪ የተገነባ የመንግስት ሰራተኛ ለመፍጠር ታልሞ የተዘጋጀ መሆኑን የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። ኮሚሽነሩ አክለውም እስካሁን የነበረው የቅጥርና የእድገት ስርዓት በንድፈ ሀሳብ ላይ ብቻ የተመሰረተ እንደነበር አስታውሰው አዲሱ አቅጣጫ ግን ሰራተኛው በስራ ገበታው ላይ የሚያሳየውን ተግባራዊ ብቃትና ስብዕና የሚመዝን መሆኑን አስረድተዋል። ስለሆነም ይህን ተግባራዊ ለማድረግ የቴክኒካል ብቃት 15 ነጥቦች፣ የባህሪ ብቃት ደግሞ 12 ነጥቦች ያሉት የማዕቀፍ ዝግጅት መጠናቀቁን ገልጸው በተለይም በሪፎርም ውስጥ የሚገኙ ተቋማት እንደየባህሪያቸው የራሳቸውን መመዘኛ ጥያቄዎች በጥብቅ ዲሲፕሊን ማዘጋጀት እንደሚጠበቅባቸው አሳስበዋል። በተጨማሪም የኮሚሽኑ ምክትል ኮሚሽነር ዶክተር ጌታቸው ጀንበር በበኩላቸው የቴክኒካል ብቃት ምዘናው ቀጥታ ከሰራተኛው የስራ መዘርዝር ጋር የተቆራኘ መሆኑን አብራርተዋል። በዚህ መሰረት እያንዳንዱ ተቋም ለእያንዳንዱ የስራ መደብ 120 ጥያቄዎችን ማዘጋጀት ያለበት ሲሆን ጥያቄዎቹም የሁሉንም ሰራተኞች አቅም በፍትሐዊነት ለመመዘን እንዲያስችሉ ተደርገው በከባድ በመካከለኛና በቀላል ደረጃ የሚከፈሉ ይሆናሉ ብለዋል። ከዚህ በተጨማሪም ከንድፈ ሀሳባዊ ጥያቄዎች በላቀ መልኩ ተግባር ተኮር ለሆኑ ጉዳዮች ቅድሚያ እንደሚሰጥም ተመላክቷል። የአዲስ አበባ የታክሲ ቁጥጥር ስርዓት ሙሉ ለሙሉ በቴክኖሎጂ ሊመራ መሆኑ ተሰማ። የአዲስ አበባ ትራንስፖርት ቢሮ የታክሲ ቁጥጥር ስርዓቱን ሙሉ በሙሉ በዲጂታል ቴክኖሎጂ ለማሰማራት የሚያስችል አሰራር መጀመሩን አስታውቋል። በዚህም ቢሮ በንፋስ ስልክ ላፍቶ ክፍለ ከተማ የታክሲ ቁጥጥር ስርዓት በቴክኖሎጂ የታገዘ እንዲሆን የዲጂታል ቁጥጥር አገልግሎት በይፋ አስጀምረዋል። ይህ አዲስ በቴክኖሎጂ የታገዘ አሰራር ታዲያ ሞዴል ተርሚናል በመፍጠር ረገድ ትልቅ ምርት አለው ሲሉ የክፍለ ከተማው የትራንስፖርት ቅርንጫፍ ጽህፈት ቤት ኃላፊ አቶ ሱራፌል ባያብል ተናግረዋል። አዲሱ ቴክኖሎጂ ቀደም ሲል በቄራ ተርሚናል በሲሲቲቪ ይደረግ የነበረውን ክትትል ወደ ላቀ ደረጃ በማሳደግ ግልጽነት የተሞላበትና ህገወጥነትን ወደ ዜሮ ለማውረድ ታስቦ የተዘጋጀ መሆኑንም አብራርተዋል። በተጨማሪም የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ምክትል ቢሮ ኃላፊ አቶ ዳኛቸው ሽፈራው በበኩላቸው ይህ የዲጂታል ቁጥጥር ስርዓት በዘርፉ የሚታየውን የአሰራር መጓተትና ብልሹ አሰራር በዘላቂነት የሚፈታ መሆኑን ገልጸዋል። እንዲሁም ለታክሲ ባለ ንብረቶች ቅሬታ ምላሽ ከመስጠቱን ባለፈ ለተጠቃሚ ማህበረሰብ የተቀላጠፈ የትራንስፖርት አገልግሎት እንዲያገኝ ያደርጋል ብለዋል። ይህ ደግሞ የትራንስፖርት አገልግሎቱን የማዘመን ስትራቴጂ አንድ አካል ነው የተባለ ሲሆን በንፋስ ስልክ ላፍቶ ክፍለ ከተማ የጀመረው ይህ የቴክኖሎጂ ሞዴል ሌሎች ተርሚናሎችም ወደ ዘመናዊ አሰራር እንዲገቡ መንገድ ጠራጊ ይሆናል ተብሎ ይታመናል መባሉን ከአዲስ አበባ ትራንስፖርት ቢሮ የተገኘው መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመከታተል ላይ ያላችሁት የካቲት 20 ቀን የዕለቱ ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎቻችን እናልፋለን። ግብጽና ሱዳን ኢትዮጵያ በአባይ ወንዝ ላይ የምትወስደውን ነጠላ ውሳኔ እንድታቆም በድጋሚ ያሳሰቡ። የግብጽና የሱዳን መንግስታት በምስራቅ አባይ ተፋሰስ ላይ የሚወሰዱ ማንኛቸውንም ነጠላ ውሳኔዎች በጽኑ እንደሚቃወሙ በመግለጽ ኢትዮጵያ ዓለም አቀፍ ሕግን እንድትከተልና እንዲህ አይነቱን አካሄድ እንድታቆም ትናንት ሐሙስ በካይሮ ባደረጉት ስብሰባ ጥሪ አቅርበዋል። የግብጹ ጠቅላይ ሚኒስትር ሙስጠፋ ማድቡሊና የሱዳኑ ሽግግር መንግስት ጠቅላይ ሚኒስትር ካሚል ኢድሪስ የታላቁ የኢትዮጵያ ህዳሴ ግድብን የቅርብ ጊዜ
ሁኔታዎች በገመገሙበት ወቅት የሁለቱ ሀገራት የውሃ ደህንነት የማይነጣጠል አንድ ወጥ ጉዳይ መሆኑን በድጋሚ ያረጋግጠው ኢትዮጵያ አስቀድሞ የማሳወቅ የማማከርና ስምምነት ላይ የመድረስ መርሆችን እንድታከብር ጠይቀዋል። ሁለቱ የታችኛው ተፋሰስ ሀገራት በጋራ በሰጡት መግለጫ ኢትዮጵያ ግድቡን በብቸኝነት የመሙላትና የማንቀሳቀስ ስራዋ ዓለም አቀፍ ሕግን የሚጥስና ለቀጠናው አለመረጋጋት ምንጭ እንደሆነ ገልጸዋል። በተጨማሪም ግብጽና ሱዳን እንደ አውሮፓውያን አቆጣጠር የ1959ን ስምምነትና ዓለም አቀፍ ሕጎችን መሰረት በማድረግ ሙሉ የውሃ ድርሻቸውን ለማስከበር በክልላዊና ዓለም አቀፋዊ መድረኮች አቋማቸውን ለማስተባበር ተስማምተዋል። ግብጽ ከአባይ ወንዝ የምታገኘው የውሃ ድርሻ ላይ የሚመጣውን ማንኛውንም ቅናሽ እንደማትቀበል መግለጿ የሚታወስ ሲሆን ጉዳት ከደረሰባትም ዓለም አቀፍ ሕግን መሰረት በማድረግ ምላሽ እንደምትሰጥ የውጭ ጉዳይ ሚኒስትሩ ባድር አብደላቲ ከዚህ ቀደም ተናግረዋል። ውጥረቱ ይበልጥ እንዲባባስ ያደረገው ኢትዮጵያ የግድቡን ግንባታ አጠናቃ በይፋ መመረቋን ተከትሎ ሲሆን ግብጽ ኢትዮጵያ ግድቡን ያለምንም ቅንጅትና በችኮላ የሞላችው በመሆኑ ሰው ሰራሽ የጎርፍ አደጋ ፈጥሮብኛል የሚል ይፋዊ ክስ ማቅረቧም ይታወሳል። የአሜሪካና የኢራን የኒውክሌር ድርድር ያለ ስምምነት ተጠናቀቀ። በአሜሪካና በኢራን መካከል በጄኔቫ ለ3 ቀናት ሲካሄድ የነበረው ከፍተኛ የኒውክሌር ድርድር ትላንት ሐሙስ ያለ ስምምነት መጠናቀቁ ተሰምቷል። አሜሪካ የኢራን የኒውክሌር ተቋማት እንዲፈርሱና የዩራኒየም ክምችቷን አሳልፋ እንድትሰጥ ያቀረበችውን ጥያቄ ቴህራን ውድቅ ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩ ተዘግቧል። እንደ ጦርነት ጥናት ተቋም ዘገባ የዋሽንግተን ተደራዳሪዎች ኢራን በፎርዶ፣ ናታንዝ እና ኢስፋሃን የሚገኙትን የኒውክሌር ማበልጸጊያ ጣቢያዎቿን በዘላቂነት እንድታፈርስ ጠይቀዋል። በተጨማሪም ኢራን ያከማቸችውን ከፍተኛ መጠን ያለው የላቀ ዩራኒየም ወደ አሜሪካ እንድታጓጉዝ የተጠየቀ ቢሆንም የኢራን ባለስልጣናት ይህንን ጥያቄ የሀገር ሉዓላዊነትን የሚጥስ በሚል አልተቀበሉትም። የድርድሩ ውጤት አልባ መሆኑን ተከትሎ የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ለፕሬዚዳንት ትራምፕ በኢራን ላይ ሊወሰዱ ስለሚችሉ ወታደራዊ እርምጃ ማብራሪያ የሰጡ ሲሆን መግለጫው ከጥቃት እስከ ሰፊ ወታደራዊ ዘመቻ ድረስ ያሉ አማራጮችን ያካተተ ነው። በሌላ በኩል የኢራን ደጋፊ ሆነው የኢራቁ ካታኢቢ ሂዝቦላህ ታጣቂ ቡድን አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ በክልሉ የሚገኙ የአሜሪካ ጦር ሰፈሮች ላይ ጦርነት እንደሚከፍት ዝቷል። ኢራን በበኩሏ ለአሜሪካ የነዳጅና የማዕድን ኢንቨስትመንት እድሎችን በመስጠት ፕሬዚዳንት ትራምፕን ለማባበል ጥረት ብታደርግም አሜሪካ ግን በኒውክሌር ጉዳይ ላይ ያላትን ጥብቅ አቋም እንዳላላላች ተገልጿል። የኦማን አደራዳሪዎች የቴክኒክ ውይይቱ በሚቀጥለው ሳምንት በቪየና እንደሚቀጥል ቢገልጹም በሁለቱ ወገኖች መካከል ያለው ልዩነት ሰፊ በመሆኑ የዲፕሎማሲው ተስፋ እየመነመነ መምጣቱ ተዘግቧል። በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት ታወጀ። በፓኪስታንና በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ ወደ ቀጥተኛ ጦርነት መሸጋገሩ ተሰምቷል። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ትዕግስታችን ተሟጧል፣ አሁን በእኛና በእናንተ መካከል ይፋዊ ጦርነት ተጀምሯል በማለት በታሊባን ላይ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡልና በካንዳሃር ከተሞች ላይ ከባድ የአየር ድብደባ ፈጽሟል። ፓኪስታን ጋዛብሊል ሀቅ በሚል በሰየመችው በዚህ ወታደራዊ እርምጃ በታሊባን መንግስት ላይ ይፋዊ ጦርነት መክፈቷን ያስታወቀች ሲሆን የፓኪስታን መከላከያ ሚኒስትር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል በካቡልና በካንዳሃር ከተሞች ላይ ከባድ የአየር ጥቃት ፈጽሟል። ግጭቱ የጀመረው ሐሙስ ዕለት በሁለቱ ሀገራት ድንበር ላይ በነበረ የተኩስ ልውውጥ 2 የፓኪስታን ወታደሮች መገደላቸውን ተከትሎ ነው። የፓኪስታን የመረጃ ሚኒስትር ኡታኡላ ታራር እንደገለጹት በካቡር ካንዳሃርና በፓክቲያ ግዛቶች የሚገኙ የታሊባን ወታደራዊ ይዞታዎች በጥቃቱ ወድመዋል። የታሊባን ቃል አቀባይ ዘቢሁላ ሙጃሂድ ጥቃቱን ፈሪነት ነው ሲሉ የገለጹ ሲሆን በካቡልና በካንዳሃር ቢያንስ 3 ከባድ ፍንዳታዎች መሰማታቸውን አረጋግጠዋል። ሆኖም እስካሁን በሰላማዊ ሰዎች ላይ የደረሰ ጉዳት አለመኖሩን ገልጸዋል። ይህ ግጭት ወደ ቀጠናዊ ጦርነት የማደግ ሰፊ ዕድል ያለው በመሆኑ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ ያቀረቡ ይገኛሉ። በአሁኑ ወቅት በሁለቱ ሀገራት ድንበር ላይ የከባድ መሳሪያ ተኩስ ልውውጥ እየተካሄደ ሲሆን በሺዎች የሚቆጠሩ የአካባቢው ነዋሪዎች ቀያቸውን እየለቀቁ በመሰደድ ላይ ናቸው።
አሜሪካ እጅግ ዘመናዊና ሚስጥራዊ ናቸው የተባሉ ተዋጊ ጄቶችን ወደ እስራኤል ማስገባቷ ተሰማ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በዲፕሎማሲያዊ መንገድ እንዲፈታ የሰላም ንግግሮች እየተካሄዱ ቢሆንም ዩናይትድ ስቴትስ አየር ኃይል ኤፍ-22 ራፕተር የተሰኙ በራዳር የማይታዩ የጦር ጄቶችን ወደ እስራኤል ማስገባቱ ተረጋግጧል። ከቀናት በፊት ቢያንስ 12 የሚሆኑ የኤፍ-22 ተዋጊ የአሜሪካ ጄቶች በደቡባዊ እስራኤል በሚገኘው የኦፍዳ አየር ኃይል ጣቢያ ማረፋቸው ተነግሯል። በሌላ በኩል እነዚህ ጄቶች ከእንግሊዝ የጦር ሰፈር ተነስተው በነዳጅ ጫኝ አውሮፕላኖች ታጅበው ረጅም ርቀት በመብረር እስራኤል የገቡት የራዳር መፈለጊያቸውን አጥፍተው በከፍተኛ ሚስጥር እንደነበር ተገልጿል። አሜሪካ ኤፍ-35 የተባሉ ዘመናዊ ጄቶችን ለወዳጆቿ ብትሸጥም ኤፍ-22 ቴክኖሎጂ ግን እጅግ ሚስጥራዊ በመሆኑ ለየትኛውም የውጭ ሀገር እስራኤልን ጨምሮ አትሸጥም ተብሏል። ጄቶቹ በራዳር የማይታዩ እጅግ ፈጣንና የጠላትን የአየር መከላከያ ሰብረው በመግባት የኒውክሌር ጣቢያዎችን የማውደም አቅም ያላቸው መሆኑም ይነገራል። ይህ ስምሪት የተከናወነው ታዲያ ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር ኢራን የኒውክሌር መሳሪያ እንድትታጠቅ በፍጹም አልፈቅድም ብለው ካስጠነቀቁ በኋላ ሲሆን በጄኔቫ ለተደረገው ድርድር ከንግግሩ ጀርባ ወታደራዊ እርምጃው ዝግጁ ነው የሚል መልእክት ለቴህራን እያስተላለፈች መሆኑም ተገልጾ ነበር። በተጨማሪም ይህ ስምሪት እስራኤል ከኢራን ሊሰነዘርባት ለሚችል ጥቃት አሜሪካ ከጎኗ መሆኗን ማረጋገጫ የሰጠችበት እርምጃ ተደርጎ ተወስዷል። በአሁኑ ወቅት በመካከለኛው ምስራቅ ከ300 በላይ የአሜሪካ የጦር አውሮፕላኖችና ግዙፍ የባህር ኃይል መርከቦች የሰፈሩ ሲሆን የዓለም መገናኛ ብዙሃን ደግሞ ይህንን ከ2003 የኢራቅ ወረራ በኋላ የታየ ትልቁ የአሜሪካ ወታደራዊ ዝግጅት ሲሉ ዘግበውታል። በሌላ በኩል የእስራኤል መከላከያ ሚኒስቴር ለጄቶቹ መድረስ እውቅና የሰጠ ቢሆንም ስለ ተግባራቸው ዝርዝር መረጃ ከመስጠት ሲቆጠብ፣ የኢራን ባለስልጣናት በበኩላቸው የአሜሪካን ወታደራዊ ስምሪት ቀጠናውን ወደ ጦርነት የሚገፋ አደገኛ ድርጊት ነው ሲሉ ኮንነውታል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ቀደም ሲል የዕለቱ ዜናዎቻችንን ስትከታተሉ ቆይታችኋል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ178 ብር ከ6 ሳንቲም ሲገዛ በ181 ብር ከ62 ሳንቲም እየተሸጠ ይገኛል። ፓውንድ በ234 ብር ከ34 ሳንቲም ሲገዛ በ239 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ በ204 ብር ከ32 ሳንቲም ሲገዛ በ208 ብር ከ40 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ224 ብር ከ8 ሳንቲም ሲገዛ በ228 ብር ከ56 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ95 ሳንቲም ሲገዛ በ48 ብር ከ90 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ80 ሳንቲም ሲገዛ በ47 ብር ከ73 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ65 ሳንቲም ሲገዛ በ24 ብር ከ12 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ75 ሳንቲም ሲገዛ በ126 ብር ከ22 ሳንቲም እየተሸጠ ይገኛል። የተከበራችሁ ተከታታዮቻችን የዕለቱ ዜናዎቻችንን እየተከታተላችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ቀን ይሆንላችሁ። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።